አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዲ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ኢክሪማ ኢብኑ አቢ ጀህል ረዲየላሁ ዐንሁ ኢክሪማ አማኝ በመሆን በስደት ወደ እናንተ ይመጣል። ስለዚህ አባቱን እንዳትወቅሱበት። ሙታንን መውቀስ በህይወት ያለን ሳያስቀይማል፣ ሟችን ደግሞ አይደርስበትም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኢክሪማ ሰላምታ ያቀረቡለት ስደተኛው ፈረሰኛው እንኳን ደህና መጣህ በማለት ነበር። ለዓለማት ስነት የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተልኳቸውን ማሳወቅ በጀመሩበት ወቅት በሰላሳዎቹ መጨረሻ ላይ ነበር። ኢክሪማ በዘር በገንዘብና በሙያ የላቀ ደረጃ ከነበራቸው የቁረይሽ ወገኖች አንዱ ነበር። እንደ ሳዕድ ኢብኑ አቢ ወቃስና ሙሳዕብ ኢብኑ ዑመይር ያሉ እውቅ የመካ ወጣቶች ኢስላምን በቀዳሚነት ሊቀበል አልቻለም። የአባቱ ቤት የማይደፈርና የኢስላምን ብርሃን የማይገባበት ወህኒ ስለነበር ይሆናል። ለመሆኑ ይህ ሰው የኢስላም ጥሪ ከደጃፉ ይመልስ የነበረው ሰው ማን ይመስላችኋል? አዎ የመካ ፊት አውራሪና አንድ ቁጥር ጠማማ የሽርክ ነፍጠኛ የምእመናንን እምነት አላህ የፈተነበት ጨቋኙ ሰው ነበር። ግና ሙስሊሞች ከእርሱ የፈተና መረብ ሳይጠለፉ ቀሩ። ለእምነታቸው ቀናኢና ታማኝ ሆነው ተገኙ። አቡ ጀህል የዚህ ጠማማ ሰው ልጅ ደግሞ ኢክሪማ ኢብኑ አቢ ጀህል በመባል ይታወቃል። ኢክሪማ ከቁረይሽ እውቅ ሰዎች አንዱ ነው። ጀብደኛ ፈረሰኛም ነበር። ኢክሪማ የአባቱን አርአያነት በመከተል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀንደኛ ጠላት ሆነ። የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች በኢክሪማ እጅ ከፍተኛ ስቃይ ደርሶባቸዋል። አባቱን ለማስደሰትም በእስላምና ሙስሊሞች ላይ ብርቱ ጥቃት ፈጽሟል። አቡ ጀህል በዕለተ በድር የአጋሪዎችን ጦር በመምራት ወደ መዲና ባመራበት ወቅት ኢክሪማ ከፊት አውራሪና ዋነኛ የጦር አባገዝ ነበር። አቡ ጀህል በየቦታው ሰንጋ እየጣለ ሰራዊቱን በመጠጥ እያስፈነጠዘና በዘፈን እያስፈነደቀ ለ3 ቀናት ቆየ። መሐመድ ሳይሸነፍ ወደ መካ እንደማይመለስ ላትና ኡዛ በተባሉ አማልክቶች ስም ምሏል፣ ተገዝቷል። በልጁም ኢክሪማ ከፍተኛ ተስፋ አድርጓል። ግና የበድር ጦርነት አስደናቂ ክስተት ተስተውሎበታል። ላትና ኡዛ የአቡ ጀህልን የጣር ድምጹን አልሰሙም፣ የሚሰሙም አልነበሩም። ጉዝ ጣዖት የሙስሊሞች ቀስት የአቡ ጀህልን ደም ስትጠጣ ልጁ ኢክሪማ ተመለከተ። የመጨረሻ እስትንፋሱ በጆሮ አዳመጠ። ኢክሪማ የቁረይሽ መሪ የነበረው አባቱን አስክሬን በበድር ትቶ ወደ መካ ተመለሰ። ለሽንፈት መዳረጉም የአባቱን ሙት አካል እንኳን መካ ወስዶ ለመቅበር ጊዜና እድል አላገኘም። በሚጠላቸው ሙስሊሞች እጅ ቀሊብ በተሰኘ ጉድጓድ ውስጥ ከሌሎች አጋሪዎች ጋር ተቀበረ። አቡ ጀህል ከዚህ ክስተት በኋላ ኢክሪማ ከኢስላም ጋር አዲስ ግብግብ ጀመረ። ትላንት አባቱ ለኢስላም ከነበረው ጥላቻ አኳያም ነበር ለሙስሊሞች ጠላት ሆኖ የቀረው። ዛሬ ግን የአባቱን ደም ለመበቀል ቆርጦ ተነስቷል። በበድር ዘመዶቻቸው የተገደሉባቸው ወገኖች ጋር በመተባበር የአጋሪዎች ልብ በመሐመድ ላይ የጠላትነት ስሜት ይበልጥ እንዲያሳድር ያለሰለሰ ጥረት አድርጓል። የኡሁድ ጦርነት እስከተካሄደበት ወቅት ድረስ ይህ የፕሮፓጋንዳ ቅስቀሳ ስራ ተያይዞት ነበር። ኢክሪማ ኢብኑ አቡ ጀህል በኡሁድ ጦርነት ከሚስቱ ኡሙ ሐኪም ጋር በመሆን ዘመቱ። ኡሙ ሐኪም በተለይ በበድር ጦርነት ባሎቻቸውንና ዘመዶቻቸውን ካጡ ሴቶች ጋር በመሆን የተለያዩ ቀስቃሽ ዜማዎችን ታሰማ ነበር። ከበሮ በመምታት ለጦርነት ተቀሰቅስና ታደፋፍር ነበር። ጀርባውን ለመስጠት የፈለገ ፈረሰኛም ከደጃፍ ሆና ስትገፋፋ ታይታለች። በኡሁድ ጦርነት ቁረይሾች የቀኝ ክንፍ ፈረሰኛ ቡድን መሪ እንዲሆን የመረጡት ኻሊድ ኢብኑ ወሊድን ሲሆን የግራ ክንፍ ፈረሰኛ ቡድን ደግሞ ኢክሪማ ኢብኑ አቡ ጀህል ነበር። ሁለቱ ፈረሰኞች በኡሁድ ጦርነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተከታዮቻቸው ላይ ከፍተኛ ጉዳት አድርሰዋል። ለአጋሪዎች ታላቅ ድል እንዲመዘገብ አድርገዋል። አቡ ሱፊያን የተባለ የአጋሪዎች ሹም ይህ ቀን የበድር ጦርነት ካሳ ነው በማለት ለመፎከር ችሏል። በኸንደቅ ጦርነት አጋሪዎች መዲናን ለረጅም ቀናት ከበው በቀዩበት ወቅት የኢክሪማ ትዕግስት በማሟጠጥ
ጉድጓዶችን አስከትሎ ምሽግ ሰብሮ ለመግባት ልዩ ጥረት አድርገው ነበር። መካ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጥጥር ስር ከመዋሏ በፊት ቁረይሾች ከእንግዲህ መሐመድና ሰለላሁ ዐለይሂ ወሰለም ተከታዮቻቸው ሊቋቋሙት የማይችሉትን ተገንዝበዋል። በመሆኑ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ተነስቶ ወደ መካ ሲቃረብ መልእክተኛው ያለ አንዳች ቅድመ ሁኔታ እንዲገቡ መፍቀድ እንዳለባቸው አምነዋል። ምክንያቱም ነቢዩ መሐመድ የጦር አባገዛቸውን መጋደል ያለባቸው ሊፋለማቸው የመጣ ኃይል ብቻ መሆኑን ማሳወቃቸውን ተረድተዋል። ግና ኢክሪማ ኢብኑ አቡ ጃህል እጅ መስጠት አልፈለገም። የተወሰኑ ቁረይሾችን በማሰባሰብ ጦርነት ከፈተ። በወቅቱ ኢስላምን የተቀበለው ኻሊድ ኢብኑ ወሊድ ጋር ተፋጠጡ። እናም ፍልሚያው በተስተዋለበት አውደ ግንባር ቁረይሾች ተሸነፉ። የተወሰኑት ሲገደሉ፣ ቀሪዎቹ ደግሞ ሸሹ። ኢክሪማ ከሸሹት መካከል አንዱ ነበረ። የኢክሪማ ቅስም ተሰበረ። ተወልዶ ያደገበትና የተንፈላሰሰበትን መካ ለቆ ፈረጠጠ። ታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ኢብኑ አብደላህ ግን ግፍ የሰሩበትን የቁረይሽ ሰዎች መበቀል አልፈለጉም። ነፃ ናችሁ፣ ምህረት አውርጃለሁ በማለት አበሰሯቸው። ግና የተወሰኑ ግለሰቦች በካዕባ መሸፈኛ አስታር ስር ሆነው ምህረት ቢማጽኑ እንኳን መገደል እንዳለባቸው ወሰኑ። የክህደት ጋሻ ጃግሬዎችና አቀንቃኞች ነበሩ። የጦር ወንጀለኛ ከነኚህ ግለሰቦች አንዱና ዋናኛው ደግሞ ኢክሪማ ኢብኑ አቡ ጃህል ነበር። መንገድ በማሳበር ወደ የመን አቅጣጫ ሸሹ። የኢክሪማ ሚስት ኡሙ ሐኪምና ሂንድ ቢንት ዑትባህ ወይንም የአቡ ሱፊያን ሚስትና የሙዓዊያ እናት ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት አመሩ። ከእነርሱም ጋር 10 ሴቶች ነበሩ። ከነብዩ ጋር ቃል ኪዳን ለመጋባትና ኢስላምን መቀበላቸው ለማብሰር ነበር ወደ መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም መኖሪያ ቤት የመጡት። ቤቱ ገቡ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር 2 ሚስቶች፣ ልጃቸው ፋጢማና ሌሎች አብዱል ሙጠሊብ ቤተሰብ አባላት የሆኑ ሴቶች ነበሩ። ሂንድ ፊቷን ጨምሮ መላ ሰውነቷን የሚሸፍን ልብስ ተጎናጽፋ ነበረ። ማንነቷን ማሳወቅ አልፈለገችም። በኡሁድ ጦርነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎት ሐምዛ ኢብኑ አብዱል ሙጠሊብ በድል ላይ የፈጸመችውን ኢሰብአዊ ድርጊት የምትረሳው አልሆነም። እናም ነብዩ ፊት ለፊት ለማናገር አልቸኮለችም። በቅድሚያ የአቋሟንና የእምነቷን ለውጥ ማድረጓን ለማስታወስ ፈልጋለች። እንዲህ ስትል ንግግሯን አሰማች። አንተ የአላህ መልእክተኛ ሆይ፣ ለራሱ የመረጠውን ዲን የበላይ ያደረገ የሆነ አላህ ምስጋና ይገባው። እኔ እንድታዝንልኝና መልካም መስተንግዶ እንድታደርግልኝ እጠይቅሃለሁ። በመካከላችን ያለውን ዝምድና በማስታወስ እኔ ከእንግዲህ እውነተኛ አማኝ ሙእሚን ነኝ። ከዚያ ፊቷን በመግለጽ ሂንድ ቢንት ዑትባህ ነኝ፣ አንተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አለቻቸው። መልእክተኛው አላሳፈሯትም፣ ቂምም አልቋጠሩም። በደስታ ተቀብለንሻል፣ አይዞሽ አሏት። ከዚያም ንግግሯን በመቀጠል እንዲህ አለች። በአላህ ስም እላለሁ የአላህ መልእክተኛ ሆይ፣ በምድር ላይ እንዲከስም የምመኘው ቤት ያንተ ነበር። አሁን ግን ካንተ ቤት በላይ ልዕልና እንዲኖረው የምመኝለት ቤት የለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሌላስ ተጨማሪ ጉዳይ አለ በማለት ጠየቋት። ኡሙ ሐኪም ተነሳች፣ መስለሟን አወጀች። በመቀጠልም የአላህ መልእክተኛ ሆይ፣ ኢክሪማን እንዳታስገድለው በመፍራቱ ወደ የመን ሸሽቷል። ስለዚህ ምህረት አውርድለት፣ አላህ ምህረቱን ያወርድልህና አለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምህረት ተደርጎለታል አሏት። ጊዜ ማጥፋት አልፈለገችም። ታዳጊ ወጣት የነበረውን ሮማዊ ባሪያዋን በማስከተል ፍለጋዋን ጀመረች ወደ የመን። በመንገዱ ላይ ሳሉ ባሪያዋ ወሲባዊ ጥማቱን ሊወጣባት ፈለገ። እርሷን ብልህ ሴት በመሆኗ አይዞ ትንሽ እንሂድና ፍላጎትህን አሟላለሁ እያለች አጓጓቸው። የአረቦች መስፈሪያ ወደ ሆነው ቦታ ደረሱ። ችግሯን ገለጸችላቸው። ባሪያው ከእነርሱ ጋር እንዲታገት አደረገችው። ፍለጋዋንም ብቻዋን ተያዘችው። በቀይ ባህር ትይዩ ከአንድ ዋናተኛ ጋር በመነጋገር ላይ ያላገኘችው። ዋናተኛው ይህንን ባህር የማሻግርህ ራስህን አጥርተህ ከተገኘህ ብቻ ነው አለው። እንዴት ነው ራሴን የማጠረው አለ ኢክሪማ በመገረም። ከአላህ በስተቀር ሌላ አምላክ እንደሌለና መሐመድ የአላህ መልእክተኛ መሆኑን ትመሰክራለህ አለው። ኢክሪማ እኔ እኮ ሸሽቼ የመጣሁት ይህንን ቃል ነው። በዚህ ቅጽበት ኡሙ ሐኪም በመድረሷ እንዲህ አለችው፣ ያጎቴ ልጅ ሆይ እኔ ከሰዎች ሁሉ የበላይ በጎ አድራጊ እንዲሆን ቅን በሆነው ሰው ዘንድ ወደ አንተ መጥቻለሁ። ከመሐመድ ኢብኑ አብደላህ ሰለላሁ ዐለይሂ ወሰለም ምህረት ጠይቄልሃለሁ፣ ምህረትም ተደርጎልሃል። ነፍስህን አታጥፋ፣ አትሳሳት አለችው። አንቺ ራስሽ አናገርሽው አላት። እርሷም አው እኔ ራሴ ያናገርኩት፣ ምህረት አድርጎልሃል። እርሷ ጋር ለመመለስ እስኪወስን ድረስ አነጋገረችው።
ከዚያም በመልስ ጉዞ ላይ ያሉ ሊደፍራት ስለሞከረ ባሪያ ነገረችው። ኢክሪማ ገና ኢስላምን ያልተቀበለ በመሆኑ ድርጊቱን በትዕግስት ሊያፈርሰው አልቻለም። ባሪያው ወደ ታገተበት አካባቢ በመሄድ ገደለው። ኢክሪማና ባለቤቱ ከአንድ ቦታ አረፉ። ከሚስቱ ተነጥሎ የቆየ በመሆኑ ስጋዊ ስሜቱ ተቀሰቀሰበት። እንተኛ ሲልም ጠየቃት። እሙ ሐኪም ግን የምትቀመስ አልሆነችም። በጽኑ ተቃወመችው። እኔ ሙስሊም ነኝ፣ አንተ ደግሞ አጋሪ። ኢክሪማ በአንቺና በእኔ መካከል ወሲባዊ ግንኙነት እንዳይፈጸም ለመወሰን መብቃትሽ ጉዳዩ ከባድ ደረጃ የደረሰ መሆኑን ያመላክታል አለ። ኢስላም በኡሙ ሐኪም ስብዕና ላይ የፈጠረው ለውጥ ማድነቁ ነው። ኢክሪማ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳሉበት አካባቢ ከመድረሱ በፊት በመለኮታዊ ወህይ የሚታገዙት ነቢይ እንዲህ አሉ። ኢክሪማ አማኝ በመሆኑ በስደት ወደ እናንተ ይመጣል። ስለዚህ አባቱን እንዳትሰዱት። ሙታንን መውቀስ በህይወት ያለን ሰው ያስቀይማል፣ ሟችም ደግሞ ምንም አይደርስበትም። ብዙ ጊዜ አልቆየም። ኢክሪማና ባለቤቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ተቀመጡበት ቦታ መጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢክሪማን ሲመለከቱ በጣም ተደሰቱ። ኩታ ሳይደርቡም ወደ እርሱ በፍጥነት ሄዱ። ነብዩ ከተቀበሉት በኋላ መልሰው ተቀመጡ። ኢክሪማም ከፊት ለፊታቸው በመቆም መሐመድ ሆይ ኡሙ ሐኪም እንደገለጸችልኝ ምህረት አድርገህልኛል። ነብዩ ሰለላሁ ዐለይሂ ወሰለም እውነቷን ነው፣ አንተ ነፃ ነህ፣ ምህረት ተደርጎልሃል አሉት። መሐመድ ሆይ ከእንግዲህ ወደ ምን ትጠራኛለህ አለ። ከአላህ በስተቀር ሌላ አምላክ እንደሌለና እኔ የአላህ ባሪያና መልእክተኛ መሆኔን እንድትመሰክር፣ ሶላት እንድትሰግድ፣ ዘካ እንድትሰጥ በማለት አምስቱን የኢስላም ማዕዘናት ጠቀሱለት። ኢክሪማም በአላህ ስም እላለሁ፣ ጥሪ ያቀረብከው ወደ ሐቅ ብቻ ነው፣ ያዘዝከውን በበጎ ነገር ብቻ ነው አለ። ቀረብ በማለት በእርግጥ አንተ ይህንን ጥሪ ማሰማት ከመጀመሪያ በፊት ከማናችንም የበለጠ ደረጃ እውነተኛና በበጎ ስራም ይበልጥ ቸር ነበር። ከዚያም እጁን በመዘርጋት እኔ ከአላህ በቀር ሌላ አምላክ የሌለ መሆኑን እመሰክራለሁ፣ አንተ ደግሞ የእርሱ ባሪያና መልእክተኛው መሆንህን እመሰክራለሁ አለ። የአላህ መልእክተኛ ሆይ እጅግ በላጭነት ያለው ንግግር ይግለጹልኝ ሲል ጠየቀ። መልእክተኛውም ሰለላሁ ዐለይሂ ወሰለም አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደ አብዱሁ ወረሱሉሁ በል አሉት። በመቀጠልስ ሲል ጠየቋቸው። በአላህ ስም እመሰክራለሁ፣ በዚህ በተገኙት ሰዎች ፊትም እመሰክራለሁ፣ እኔ ከእንግዲህ ሙስሊም ታጋይ ስደተኛ ነኝ። ኢክሪማም የተነገረውን ፈጸመ። የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም በዛሬው ዕለት የምትጠይቀኝ ነገር ቢኖር እሰጥሃለሁ አሉት። ኢክሪማም እርሱን በጠላትነት በመመልከት ለፈጸምኩት እኩይ ነገሮች ሁሉ አላህ ይቅር እንዲለኝ ይለምኑልኝ፣ እንዲሁም ክብሩን የሚነካ ነገር የፈጸምኩ በመሆኑና በፊት ለፊትም ሆነ በሌሉበት ለተናገርኩት መጥፎ ቃልም ይቅርታ እንዲያደርጉልኝ ዘንድ አላህን ይለምኑልኝ። አላህ ሆይ ለኔ ያሳየውን የጠላትነት እርምጃ ሁሉ አንተ ማረው፣ ያንተን ብርሃን ለማጥፋት የፈጸመውን እኩይ ምግባራት ይቅር በለው፣ ፊት ለፊትም ሆነ በሌለሁበት ላጎደፈው ክብሬም ይቅር በለው በማለት ጸለዩለት። የኢክሪማ ፊት በደስታ ፈካ። እንዲህም በማለት ቃለ መሐላ ፈጸመ። በአላህ ስም እላለሁ፣ የአላህ መልእክተኛ ሆይ የአላህን መንገድ በማደናቀፍ ወጪ ሳደርገው የነበረውን ገንዘብ አሁን በአላህ መንገድ እጥፍ ድርብ አድርጌ እክሳለሁ። የአላህን መንገድ በመቃወም ላደረግኩት ተጋድሎ ማካከሻም እጥፍ ድርብ በአላህ መንገድ እጋደላለሁ። ከዚያ ቀን ጀምሮ በዳዕዋ ዓለም ውስጥ ገባ። በፍልሚያ ወቅት ግንባር ቀደም ፈረሰኛ ሆነ። በመንፈሳዊ ዘርፍም እጅግ በጣም ለአላህ ታዛዥና የአላህን ኪታብን በመስጂድ ውስጥ በሚገባ የሚያነቡ ሰዎች አንዱ ለመሆን በቃ። ቁርአን ከፊት ለፊት ገልጦ በማስቀመጥ የጌታዬን መጽሐፍ የጌታዬን ንግግር በማለት ከአላህ ፍራቻ የተነሳ ያለቅስ ነበር። ኢክሪማ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የገባውን ቃል ኪዳን አላፈረሰም። ኢስላምን ከተቀበለ በኋላ ሙስሊሞች ባደረጉት ፍልሚያ ሁሉ ተሳትፏል። ለውስጥ ተልእኮ በሚዘምቱበት ወቅትም ኢክሪማ ግንባር ቀደም ተሰላፊ ነበር። በየርሙክ ጦርነት ወቅት ኢክሪማ በከፍተኛ ፍላጎትና ወኔ ለመፋለም ወጣ። ጦርነቱ በተወሰነ እርከን ላይ እንደደረሰ የኃይል ሚዛኑ ወደ ካህዲያኑ በማጋደሉ በሙስሊሞች ላይ ጫና ተፈጠረ። ተጨነቁ፣ ተጠበቡ። በዚህ ቀውጢ አጋጣሚ ነበር ኢክሪማ ኢብኑ አቢ ጃህል ከፈረሱ ላይ በመውረድ የሰይፉን አፉት ሰበረው። ከዚያም ከሮማውያን ተዋጊዎች መስመር ፈንጠር ብሎ ቆመ።
ፊት ለፊት የሙስሊሞችን ጦር አዛዥ ኻሊድ ኢብኑ ወሊድን በፍጥነት ወደ እርሱ በመሄድ ኢክሪማ ሆይ ይህንን ድርጊት አትፈጽም፣ ያንተ መገደል ለሙስሊሞች በዚህ ወቅት የሚፈይድ አይደለም፣ ይጎዳቸዋል አለው። ኢክሪማም ኻሊድዬ እባክህ ተወኝ፣ አንተ እኮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጎን ተሰልፈ የመዋጋት እድሎች ነበሩ። እኔና አባቴ ግን የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ብርቱ ጠላቶች ሆነን የምንፈረጅ ነበርን። ያለውን ወንጀሌን እከስ ዘንድ እባክህ ተወኝ፣ ፍቀድልኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በበርካታ የጦር ግንባሮች ተጋድያለሁ። ታዲያ ዛሬ ከሮማውያን መሸሽ አለብኝ አለ። በመቀጠልም ሙስሊሞች ተጣራ። ለመስዋዕትነት ከኔ ጋር ቃል ኪዳን የሚጋባ ማን ነው? አጎቱ ሐሪስ ኢብኑ ሂሻም፣ ዲራር ኢብኑ አልአዝወርና ሌሎች 400 የሚደርሱ ሙስሊሞች ቃል ገቡለት። መሪያቸው ኻሊድ ባለበት አካባቢ ብርቱ ፊልም ያደረጉ ሙስሊሞች በሮማውያን ላይ ወሳኝ ድል ተቀናጁ። በየርሙክ አውደ ውጊያ ከሌሎች ቁስለኞች በከፋ ሁኔታ ላይ የወደቁ 3 ሰዎች ታዩ። ኃይላቸው ተዳክሟል። ደማቸው መሬት ጃኑ የለበሰ አስመስሎታል። እነኚህ ጀግኖች ሐሪስ ኢብኑ ሂሻም እና ኢክሪማ ኢብኑ አቢ ጃህል ነበሩ። ሐሪስ ውሃ በማለት የጣር ድምጽ አሰማ፣ ቀረበለት። ከጎኑ ኢክሪማ እንደወደቀ ሲመለከት ይቅርብኝ፣ ለኢክሪማ ስጡልኝ አለ። ለኢክሪማ ቀረበለት። እርሱም አያሽ መውደቁን ሲገነዘብ ለእርሱ ስጡልኝ አለ። ወደ አያሽ ሲሄድ ህይወቱ ማለፉን አረጋገጡ። ወደ ቀሪዎቹ ጀግኖች በቅጽበት ሲመለሱ የሁለቱ እስትንፋስ አቁሟል። ወደ ተከታዩ ዓለም ተጉዘዋል። አላህ ስራቸውን ይውደድላቸው። አላህ ጥም የማያስከትል ከሆነው የሀውድ ምንጭ ያጠጣቸው፣ በፊርዶስ ጨምሮም የሚዝናኑ ያደርጋቸው። አሚን። ኢክሪማ ኢብኑ አቢ ጃህል ረዲየላሁ ዐንሁ